ኦሪት ዘጸአት ምዕራፍ 3 ከቁጥር 1 እስከ 10 ሙሴም የዮተርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔር ተራራ ወደ ኮረብ መጣ። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦውን ስለምን አልተቃጠለም ይህንን ታላቅ ራእይ ልይ አለ። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህም አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባቴ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ በግብፅ ያለውን የሕዝብህን መከራ በእውነት አየው። ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቃለሁ። ከግብፃውያን እጅ አድናቸው ዘንድ ከዚችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቷ ወደ መልካሚቱ አገር ወደ ከነዓናውያን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፈርዛውያን፣ ወደ ኢያውያን፣ ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድኩ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያን የሚያደርጉባቸውን ግፍ ደግሞ አየው። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልካለሁ። እግዚአብሔር ቃሉን ይባርክልን። አሜን። እግዚአብሔር ይባርካችሁ። እንቀመጣለን። እግዚአብሔር የተባረከ ይሁን። እንደምታውቁት መጽሐፍት ሁሉ ስለኔ ይናገራሉ በሚል ዋና ሐሳብ ክርስቶስን ማወቅና ማሳወቅ የሚለውን ሐሳብ ይዘን ነው የምንሄደው። ስለዚህ ይሄ ዛሬ የምንካፈለው እግዚአብሔር ቃል ዘጸአት ምዕራፍ 1 እስከ 15 ነው የምንመለከተው። እንዳልኳችሁ በአጭር ጊዜ ግን እዛ ውስጥ ምንድነው የምናየው ካልን ክርስቶስን ነው የምናየው። ክርስቶስን ማወቅና ማሳወቅ በሙሴ ሕግ ሁለተኛው ስላይድ ላይ በነቢያትና በመዝሙር መጽሐፍት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብሎ ጌታ ኢየሱስ ክርስቶስ በሉቃስ ምዕራፍ 24 ቁጥር 44 ለኤማሁስ መንገደኞች መጽሐፍትን እንደተረከላቸው ተመልክተናል። በዛን ጊዜ እንግዲህ መጽሐፍት የሚለው ሕግጋት አሁን እያየን ያለነው ታሪክ፣ መዝሙር፣ ነቢያት ወዴት ነው የሚያመራው ካላችሁ ወደ ኢየሱስ ክርስቶስ መስቀል ነው የሚያሳየን። ወንጌላት፣ ሐዋርያት፣ መልእክታትና ራእይ ወዴት ነው የሚያሳየን ካላችሁ ወደ ኢየሱስ ክርስቶስ ነው የሚያሳየን። ይሄንን በስዕል ማየት ውስጣችን እንዲገባ ለካ ይሄ መጽሐፍ የሚተርከው ኢየሱስ ክርስቶስን ነው እንድንል ይረዳናል። አንዳንድ ጊዜ የትኛውም ቦታ መጽሐፍት ላይ ትንቢት ሊሆን ይችላል፣ ታሪክ ሊሆን ይችላል ሲነገር ውስጡ ምን መፈለግ ያለብን ክርስቶስን ነው። እግዚአብሔር የተባረከ ይሁን። እንግዲህ ይሄንን ካልኩኝ ዛሬ የዘጸአትን ማለት ዘፍጥረትን ስለጨረስን አሁን ዘጸአትን ነው የምንመለከተው። የዘጸአትን መጽሐፍ ነው የምናየው። እንዴት ነው የምናየው? እንግዲህ ዳሰሳ ስለሆነ የምንመለከተው በሶስት ከፍለን ነው የምናየው። አንደኛው ክፍለ ጊዜ ዛሬ ጠዋት ነው ማለት ነው። የሚቀጥለው ደግሞ ወደሚቀጥለው ክፍሎቹን ስናያቸው ክንደ እግዚአብሔር፣ ሕገ እግዚአብሔር፣ ሀልዎተ እግዚአብሔር በሚል በሶስት ከፍለነዋል። ክንደ እግዚአብሔር ዘጸአት ምዕራፍ 1 እስከ 15፣ ሕገ እግዚአብሔር ዘጸአት 16 እስከ 24፣ ሀልዎተ ወይም ደግሞ ቤተ እግዚአብሔር ዘጸአት 25 እስከ 40 ማየት እንችላለን። እናንተ እቤት ሁላችንም የሚመጣልን ቃል አለ። ብዙ ሄደናል። እንኳን ዘጸአት ዘሌዋውያን ገብተናል። ስለዚህ ቀስ እያልኩ ከኋላ እየተከተልኩ ማለት ነው። በሚቀጥለው ሳምንት እግዚአብሔር ቢፈቅድና ብንኖር ወንድማችን ንጉሴ ቡልቻ ወደዚህ ከተማ ይመጣል። ኤልሻሎም ቤተክርስቲያን ነው በእንግድነት የሚመጣው። የነሱ ቤተክርስቲያን ከሰዓት በኋላ ስለሆነ ጧት በዚህኛው ክፍለ ጊዜ እግዚአብሔርን ቃል እሱ ያቀርብልናል። ያ ማለት ደግሞ ብዙ ወደ ኋላ ቀራለሁ፣ እናንተ ብዙ ደግሞ አብረን እንሄዳለን ማለት ነው። ይሁን በዚህም በዛም የእግዚአብሔር ቃል ይነገር። እስቲ አንድ ላይ አሜን በሉ። ስለዚህ ዛሬ ጧት የምናየው የቱን ነው? ሕገ እግዚአብሔር፣ ክንደ እግዚአብሔር። እስቲ ሁላችንም ክንደ እግዚአብሔር በሉ። ዛሬ ጧት ማን ነው የእግዚአብሔር ክንድ የሚያስፈልገው ብል እርግጠኛ ነኝ ሁላችንም እጆቻችን እናነሳለን። የእግዚአብሔር ክንድ ያስፈልጋል።
ይሄ የእግዚአብሔር ክንድ ደግሞ የማይደክም ክንድ ነው፣ ፈጽሞ የማይታክት ክንድ ነው። ስለዚህ ከ1 እስከ 15 ክንደ እግዚአብሔርን እንመለከታለን። በዚህ በክንደ እግዚአብሔር ውስጥ ደግሞ 3 ሐሳቦችን እናያለን ዛሬ የምናየው ማለት ነው። የእስራኤላውያን መራር ባርነት፣ የፈርዖን ደግሞ ልብ ደንዳናነትና የእግዚአብሔር ብርቱ ክንድ የሚለውን ካየም በኋላ የጌታ እራትን አብረን እንወስዳለን እና በዚህ ክንደ እግዚአብሔር ውስጥ እነዚህን 3ቱን ነገሮችን አብረን እንመለከታለን። የእስራኤል መራር ባርነት ባለፈ ሳምንት በጣም አይተናል። ሰፊም ቢሆን አብርሃም፣ ይስሐቅ፣ ያዕቆብን፣ ዮሴፍን እግዚአብሔር የገባላቸውን የተስፋ ቃል በደንብ አድርገን ተመልክተናል። ትክክለኛ ሰዎችን እግዚአብሔር ትክክለኛ ቦታ እንደሰጣቸው፣ ትክክለኛ ዓላማ እንደሰጣቸው ተመልክተናል። ቦታው ደግሞ ከነዓን ነው ነግሯቸዋል። ዳርቻውን ከዚህ ጀምሮ እስከዚህ ብሎ ዳርቻውን ሰፍሮ ነው እግዚአብሔር የሰጣቸው። ስለዚህ በዮሴፍ አማካኝነት ህዝቡ አሁን ያለው የት ነው ካላችሁ በግብጽ ምድር ነው ያለው። ዘጸአት ሲጀምር እና አንድ መጽሐፍ ባይኖር ሊመጣ የሚችለውን ነገር ተመልከቱ። ፍጥረት ባይኖር ዘጸአት ስለምን እንደምናገር አናውቅም። አሁን ግን ህዝቡ በግብጽ ምድር እንዳለ እንመለከታለን። የጻፍኩት ቃል ምን ይላል? ዘጸአት 1 ከ1 እስከ 8 ያለውን ስናይ ከያዕቆብ ጋራ ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ ይላል። ከዛ በኋላ ቁጥር 7 ላይ ወደ ታች 8 መታችሁ ስታዩ በግብጽም ዮሴፍን ያላወቀ አዲስ ንጉሥ ተነሳ ይላል እና በዚህ ጊዜ ዮሴፍ በግብጽ ምድር ብዙ ኖሯል። ህዝብ ወደዛ ገብቷል። በጣም ብዙ ሰዎች አሉ፣ በስተዋል እና 70 ሆነው እንደገቡ የእግዚአብሔር ቃል ይነግረናል። ከዛ በኋላ ሲወጡ ትልልቆች ሴቶችን ልጆችን ሳይጨምር እስከ 600 ሺህ እንደሆነ የእግዚአብሔር ቃል ይናገራል እና እግዚአብሔር በዛ ስፍራ እንደሸሸጋቸው እንዳቆያቸው አንድ ቤተሰብ ሆነው ገብተው ሀገር እንዳረጋቸው እንመለከታለን። ከዕለታት አንድ ቀን ግን እንደዚህ ሆነ፣ በግብጽ ዮሴፍን ያላወቀ አዲስ ፈርዖን ተነሳ ይላል። ዮሴፍ ስንት ዓመት ሆኖ ነው ወደ ግብጽ የገባው? 17። ዮሴፍ ስሞት እድሜው ስንት ነበረ? 110። ከ110 17 ስትቀንሱ ዮሴፍ በግብጽ ሀገር የኖረበት ዘመን 93 ዓመት ነው። ይሄ ሰውዬ የት ነበረ? ይሄ ፈርዖን ዮሴፍ ለእስራኤል ያደረገውን አንድም ነገር አያውቅም ነበር ይላል። እቺ ቃል አሁን የምነግራችሁ በኋላ የምናደርገው አንድ ስርዓት አለ። የሐዋርያት የእምነት መግለጫ አብረን የምናነበው እሱ ወደዛ ወሰደኝ። እንደ ለካ ልጆቻችንን ካልነገርናቸው ከትንሽነት ጀምሮ የእግዚአብሔርን ወግ የእግዚአብሔርን ቤት ስርዓት እግዚአብሔር በሕይወታችን ያደረገውን ከልጅነት ጀምሮ ካልነገርናቸው ሳያውቁ ሊያድጉ ይችላሉ ማለት ነው። እግዚአብሔር ይርዳን። አንድ ላይ አሜን በሉ። አያችሁ ይሄ ፈርዖን የት ነው ያደገው? 93 በሙሉ የረሃብ ዘመን እንደነበረ እግዚአብሔር በዮሴፍ ምክንያት ህዝቡን እንደታደገ በሱ ህልም ምክንያት ምድሪቷ እንደተረፈ ይሄ ሁሉ ታሪክ የማያውቅ አንድ ፈርዖን መጣ። አላውቅም ብሎ ሳይሆን አያውቅም። ስለዚህ እነዚህ ሰዎች ማን ናቸው ብሎ እነሱን ማስጨነቅ እንደነበረ እንመለከታለን። እና የእስራኤል መራር ባርነት የሚለውን ተመልከቱ። ስለዚህም የፈርዖን ተነሳና በብዙ መንገድ የእግዚአብሔርን ህዝብ ማስጨነቅ ጀመረ። ስለዚህ እያስጨነቁ የግዳጅ ስራ ያሰሯቸው ነበር። አሰሪ አለቆችን ሾሙባቸው። ጭካኔ በተሞላበት ሁኔታ ያሰሯቸው ጀመር። ጭቃ በማስቦካት ጡብ በማሰራት በእርሻ ሁሉ እያስጨነቁ ከባድ ስራ እንዲሰሩ በማድረግ ህይወታቸውን አስመረሩ። ግብፃውያኑ በሚያሰሯቸው ከባድ ስራ ሁሉ ፈጽመው አይራሩላቸውም ነበር። አንድ ቀን አይደለም፣ አንድ ወር አይደለም፣ አንድ ዓመት አይደለም፣ 100 ዓመት አይደለም፣ በጣም ያስመርሯቸው ነበር ይላል። እና የሥራ ሁኔታውን ስታዩ በመጀመሪያ በኃይል ያሰሯቸዋል። ከዛ በኋላ ስራውን ሲያጠነክሩ ደግሞ ለስራ የሚያስፈልገው ነገር ሳይሰጧቸው እንደገና ጡብ እንዲሰሩ ያደርጓቸው ነበረ፣ ያስመርሯቸው ነበረ። ይሄ አልበቃ ሲል ደግሞ ወንዶች ልጆች ከተወለዱ እንዲገደሉ ያደርጓቸው ነበረ። አዋላጅ ቀጥረውባቸው ከዛ በኋላ በፍጹም ወንድ ልጅ ከሆነ እንዲገደል፣ ሴት ልጅ ከሆነ ለባርነት እንድታድግ ብለው ትእዛዝ ሰጡ። ከዛ በኋላ ታውቃላችሁ የሀገሩ ግብፃውያን አዋላጆች እየራሩ ማሳለፍ ሲጀምሩ
ወንድ የተባለ በሙሉ ወደ ወንዝ እንዲጣል አደረጉ። ከዚህ በላይ ጂኖሳይድ የሚባለው ነገር ሊኖር አይችልም። እንደዚህ አድርገው ያስመርሯቸው ነበር። ይሄን ታሪክ በነገራችን ላይ ግብፃውያን አይፈልጉትም እና እኔ ከገኒ ጋር አንድ ጊዜ ወደ ኢትዮጵያ ስንሄድ ረከስ ያለ ትኬትም ተገኘ፣ እንደገና ደግሞ ግብፅ የምንውልበት እድል ከተገኘ ቀጥ ብለን ወደ ኢትዮጵያ ከምንሄድ ለምን ግብፅን አንጎበኝም እግረ መንገዳችንን ብለን ሄድን። የሚገርማችሁ ጠዋት 6 AM ገብተን ሚድናይት ነው አውሮፕላን ወደ ኢትዮጵያ የሚሄደው። ስለዚህ እስቲ ያንን ጡብ ፒራሚዱን ሄደን እንጎብኝ ብለን ጥሩ አስጎብኚ ከፍለን ያው ይዞን ሄደ። ከዛ በኋላ ጡቡን አየንና ይሄን አይደለም ወይ አሁን እስራኤላውያን የሰሩት ስንላቸው ኧረ በፍጹም ውሸት ነው፣ ያ ታሪክ ውሸት ነው አሉ። በፍጹም እንዴት? እና አይሁዶች እዚህ ሀገር አልነበሩም፣ ይሄን ነገር አልሰሩም ስለ አይሁዶች ብቻ ሳይሆን ግብፅ ትልቅ ሀገር ስለሆነች ከተለያየ ቦታ የተለያዩ ናሽናሊቲስ ይመጡ ነበረ። ሁሉም የጋራ ስራ ስለሆነ የግብፅ ስራ ህዝቡ ሀገሩን ስለሚወድ ሁሉ አብሮ የሰራ እንጂ ይሄ አሁን ከዛ በኋላ የተፈጠረ ትርክት ነው አሉ። እሱን ልመን ወይስ ይሄንን ልመን? ቅዱሳን አንድ ላይ አሜን በሉ እስቲ ለእግዚአብሔር ክብር። አያችሁ እግዚአብሔር ምን ያህል እንደተመረሩ። ቁጥር 22 ላይ ፈርዖንም የሚወለደው ወንድ ልጅ ሁሉ አባይ ወንዝ ውስጥ እንዲጣል፣ ሴት ልጅ ሁሉ ግን በሕይወት ትኑር ሲሉ ህዝቡን ትእዛዝ ሰጡ። መራር ባርነት ማለት ይሄ ነው። መራር ባርነት ደረጃው ይለያይ እንጂ እስራኤላውያን እዛ በኖሩበት ዘመን በሙሉ ይመረሩ ነበር፣ ያለቅሱ ነበር፣ ይጸልዩ ነበር፣ ይጮው ነበር። አንድ ወቅት ላይ ግን በጣም ተመረው እንግዲህ እግዚአብሔር ያንን ሰምቶ ያደረገውን ነገር እንመለከታለን። ስለዚህ መራር ባርነት እግዚአብሔር ስራ ሲሰራ በጣም ይሄን መናገር አለብኝ። እንደው ችግሮች እኛ የሚመስለን ችግር እኛ ቤት ከመጣ በኋላ ጸልየን ያ ችግር በዛ ጸሎት ብቻ የሚፈታ ይመስለናል። እግዚአብሔር ግን ችግር ሳይመጣ በፊት ቀድሞ በእኛ ህይወት የሚሰራው ስራ አለ። እግዚአብሔር የተባረከ ይሁን። አሁን ተመልከቱ፣ ህዝቡ ወደ እግዚአብሔር ሲጮህ እግዚአብሔር ምን ላድርግ አላለም። ዓለም ከመፈጠሩ በፊት አይደለም የሚለው ጌታ ኢየሱስ ክርስቶስ ለኛ የመስዋዕት በግ ሆኖ የተዘጋጀው እኛ እንኳን ሳንኖር። እግዚአብሔር የተባረከ ይሁን። ስለዚህ የእስራኤል ህዝብ ከመጮኻቸው በፊት እግዚአብሔር መፍትሄ አዘጋጀ። እዛ መፍትሄ ላይ በዛን ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊት ሴት አገባ። እርሷም ጸንሳ ወንድ ልጅ ወለደች። ሕፃኑ መልካም መሆኑን ባየች ጊዜ 3 ወር ሸሸገችው ይላል። በነገራችን ላይ ዘፍጥረትን የጻፈው ማን ነው? እስቲ አንድ ላይ ሙሴ ነው። ሙሴ አሁን እዚህ ላይ ስለ ማን ነው የምጽፈው? ስለ ራሱ ነው። መልካም ልጅ ነበረ። ሃሌሉያ! እግዚአብሔር የሚሰራ ሁሉ ይሄ ነው። ክብር ለጌታ ይሁን። ድሮ በእውነት ነው የምላችሁ አንዳንድ በቃ ትርጉም እንኳን ሳላነብ እንትን የሚለኝ አንዳንድ ቅርቅር የሚለኝ ነገር አለ። ዳዊት ወደ ሳሙኤል ሲመጣ ብላቴናው መልካም ነውና የደስ እንትን አለው መልካም ነውና ሳሙኤልም አይቶ ወደደው ምናምን ይላልና ጌታ ሆይ ሁላችንም አንተ አይደል ፈጠርከው እና አንተ በቃ እንትን አድርጋ ተበላሽቶብህ የተፈጠረ አለ ወይ? ለምን ግን በኋላ በአዲሱ ትርጉም መፍትሄ ያገኘው እግዚአብሔርን አመሰገንኩኝ። ዳዊት ይገርማቸዋል አፍንጫው ቁመቱ ምናምን ሳይሆን ሲመጣ የተቀባ ስለነበረ ከእግዚአብሔር ጋር የከረመ ስለነበረ የደስ ነበረው ይላል። ጌታ የተባረከ ይሁን። ሃሌሉያ! ከውስጥ ነው የሱ ውበት። እግዚአብሔር ይመስገን። ስለዚህ ሙሴ ስለ ራሱ ጻፈ። መልካም ነበረና ከዛ በኋላ እናቱ ልትሸሽገው ባልቻለች ጊዜ የደንግል ቅርጫት ወስዳ ጣለችው፣ ነገረችው ማለት ነው። ይሄን ሁሉ ታሪክ ነገረችው። እግዚአብሔር የተባረከ ይሁን። ስለዚህ ሙሴን እግዚአብሔር የጠራው ህዝቡ በጮኸ ጊዜ ሳይሆን ህዝቡ ከመጮው በፊት እሱ አዘጋጅቷል። የእግዚአብሔር የእሳት አደጋ በሚኖርበት ጊዜ የእሳት አደጋ ሲኖር የሆነ የእሳት አደጋ መኪና ስትሰሙ ኦልሬዲ መጨስ ጀምሯል ማለት ነው። ሳምዌር በቃ እንትን እያለ የጮኸ በእኛ ቤት በኩል ቢያልፍ የሆነ ቦታ አንድ ነገር ተጀምሯል። ስለዚህ ሊያተርፉ ይችላሉ፣ ሊያድኑ ይችላሉ፣ ከብዙ ጉዳት ቤቱን ሊጠብቁ ይችላሉ እንጂ ቤቱ ኦልሬዲ ጀምሯል። የእግዚአብሔር ግን የእሳት አደጋ እሳቱ ጭሱ ከመምጣቱ በፊት የማርከሻ ውሃ ይዞ ይመጣል። አረ አንድ ላይ ለእግዚአብሔር ክብር አሜን በሉ። ይሄንም በእኔ ህይወት በእያንዳንዳችን ህይወት እግዚአብሔር ያደርጋል። ስለዚህ ሙሴን አስቀድሞ ነው እግዚአብሔር ያዘጋጀው። መጽሐፈ አስተር ላይ ስለ አስጤንና ስለ አስተር ታሪክ ካያችሁ
ይገርማቸዋል። አስጤን ከቤተ መንግስት ከወጣች በኋላ አስተር ከገባች በኋላ ንጉሱ ሃማን ከፍ ከፍ አደረገው ይላል። ደስ የሚለው ግን ንጉሱ ሃማን ከፍ ከፍ ከማድረጉ በፊት አስተር ንግስት ሆና ገብታለች። የማርከሻ ውሃ ተዘጋጅቷል። ሃሌሉያ! ነገ ለሚመጣው ችግር እግዚአብሔር አስቀድሞ መፍትሄ ያደርጋል። እኔ ይሄንን ቃል አምናለሁ የሚል አሜን ይበል። እግዚአብሔር የተባረከ። የኛ ጌታ እንደዚህ ነው የሚሰራው። ስለዚህ ሙሴን እግዚአብሔር እንዴት እንዳሳደገው ሕግ በሚወጣበት ቤተ መንግስት ውስጥ እንዴት እንዳሳደገው ሁላችንም ታሪኩን ስለምናውቅ አልፈዋለሁ። ግን እንደዚህ ይላል፣ ከብዙ ዓመት በኋላ የግብፅ ንጉሥ ሞተ። እስራኤላውያን በባርነት ከደረሰባቸው ግፍ የተነሳ ይጮሁ ነበር። ከባርነት ቀንበር ለመላቀቅ ያሰሙትም ጩኸት ወደ እግዚአብሔር ደረሰ። እግዚአብሔር የጩኸታቸውን ስቃ ሰማ። ከአብርሃም ከይስሐቅ ከያዕቆብ ጋር የገባውን የቃል ኪዳን አሰበ። እግዚአብሔር እስራኤላውያንን ተመለከተ፣ ስለ እነርሱም ደግሞ ገደደው ይላል። እግዚአብሔር ይመስገን። እዚህ ላይ ነው ቅድም ያነበብነው ዘጸአት ምዕራፍ 3 ላይ ወደ ሙሴ መጣና ተዘጋጅቷል። ሙሴ 40 ዓመት በግብፅ 40 ዓመት በምድረ በዳ ኖሯል። እግዚአብሔር አሁን ሰዓቱ ነው፣ ወደ ግብፅ ልካሃለሁ አለው። እግዚአብሔር ይመስገን። በሱ አማካኝነት እግዚአብሔር የሰራውን ነገር ሁላችንም እናውቃለን። ስለዚህ ለማሳጠር ያህል ወደ ሁለተኛው ነጥብ ልሂድ። አሁን ሙሴ በብዙ ፍርሃት ነው የሄደው። እኔ ማን ነኝ? እኔ ካንተ ጋር እሆናለሁ። ክብር ለጌታ ይሁን። ወደ ፈርዖን ሄደ፣ ተናገረ። ዘጸአት 5:1 ላይ ከዚህ በኋላ ሙሴና አሮን ወደ ፈርዖን ሄደው የእስራኤል አምላክ እግዚአብሔር በምድረ በዳ በዓል እንዲያደርግልኝ ሕዝቤን ልቀቅ ይላል። እግዚአብሔር የተባረከ ይሁን። ፈርዖንም እንድታዘዘው እስራኤልን እንዲለቅቅ ለመሆኑ ይሄ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም አልለቅም አለ። አያችሁ፣ የሕዝቡ መራር ባርነት፣ የፈርዖን ደግሞ የትዕቢት የልብ ደንዳናነትን እንመለከታለን። ውጡ ያለው እግዚአብሔር ነው። አወጣቸዋለሁ ያለ እግዚአብሔር ነው። ከዚህ መራር ነገር ውስጥ አወጣቸዋለሁ ያለው እግዚአብሔር ማድረግ እንደሚችል በዚህ ክፍል ውስጥ እንመለከታለን። ሶስተኛው የእግዚአብሔር ብርቱ ክንድ። ከዚያም እግዚአብሔር ሙሴን አሁን በፈርዖን ላይ ማደርጋትን ታያለህ፣ ከኃያሉ እጄ እንዲሄዱ ይለቃቸዋል፣ ከኃያሉም እጄ የተነሳ ከአገሩም ያስወጣቸዋል። ስለዚህም ለእስራኤላውያን እንዲበላቸው እኔ እግዚአብሔር ነኝ፣ ከግብፃውያን ቀንበር አወጣቸዋለሁ፣ ለእነርሱ ባሪያ ከመሆን ነፃ አወጣቸዋለሁ፣ በተዘረጋች ክንድና በታላቅ ፍርድ እበዣቸዋለሁ። እዚህ ጋር ስንት ጊዜ እጅ የሚል አይታችኋል? ከኃያሉ እጄ የተነሳ ከተዘረጋች ክንዴ የተነሳ እኔ አወጣችኋለሁ። አምላካችን ኃያል ነው። በሉ እስቲ አንድ ላይ እግዚአብሔር የተባረከ ይሁን። አንዴ አይደለም 10 ጊዜ አለቃቸውም ብሎ ነበር። ትለቃቸዋለህ። በብዙ ድንቅና ተአምራት እግዚአብሔር ያደረገውን ነገር ተመልከቱ። በአጭር ጊዜ ለመናገር እንድችል እግዚአብሔር ያደረገውን ነገር ተመልከቱ። ድንቅና ተአምር እያደረገ የደም መቅሰፍት፣ የጋጉንቸር መቅሰፍት፣ የተባይ መቅሰፍት፣ የዝንብ መቅሰፍት፣ የእንስሳት እልቂት፣ የእባጭ መቅሰፍት፣ የበረዶ መቅሰፍት፣ የአንበጣ መንጋ መቅሰፍት፣ የጨለማ መቅሰፍት እያፈራረቀ ምንድነው ይሄ የሚያስተምረን ካላችሁ ሁለት ነገር ነው። እነዚህ ነገሮች በሙሉ አማልክቶች ነበሩ በግብፅ ምድር ላይ። እግዚአብሔር ደግሞ ይላችሁ የአማልክት ሁሉ አምላክ ትልቅ አምላክ እንደሆነ ለማሳየት ለእስራኤላውያን በቃ ክንዴ ታወጣቸዋለች፣ ለነሱ ደግሞ ለግብፃውያን ክንዴን ታያላችሁ ነው። እግዚአብሔር የተባረከ ይሁን። ኧረ አሜን፣ ለእግዚአብሔር ክብር። ፈርዖን ግን በእያንዳንዱ የደም አማልክት ነበሩ ማለት ውሃቸውን ማለት የወንዝ አማልክት ነበሩ። ወንዛቸውን ወደ ደም በመለወጥ እንዳይጠጡ በማድረግ ወደ እግዚአብሔር እንዲጮሁ ውጡልን እስኪሉ ድረስ በኋላ ግን ልባቸውን ያጠነክሩ ነበር። አንዳንድ ጊዜ በመጽሐፍ ቅዱስ ላይ የምንነጋገረው ለምንድን ነው ግን እግዚአብሔር የፈርዖንን ልብ ያደነደነው? እስከ 5 መቅሰፍት ድረስ እግዚአብሔር የፈርዖንን ልብ አደነደነ አይልም። 5 ጊዜ ግን እለቃለሁ እያለ አልለቅም ባለ ጊዜ እንግዳውስ አለና በቃ ቀጥል በዛው አለው። እኔ ደግሞ ክንዴን አሳይሃለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ትኩረት ማድረግ የፈለኩት 10ኛው ላይ ነው። 10ኛው ደግሞ እኔ የግብፅን የበኩር ልጅ ሁሉ እመታለሁ ስል እንመለከታለን። 10ኛውና የመጨረሻው ክንደ እግዚአብሔር ብያለሁ። ክብር ለጌታ ይሁን። ምዕራፍ 11 ቁጥር 1 ላይ ተመልከቱ። እግዚአብሔር ሙሴን እንዲህ አለው፣ በፈርዖንና በግብፅ ላይ አንድ ሌላ መቅሰፍት አወርድ። 2 አይደለም። እየሰማችሁ ነው?
አንድ አወርድባቸዋለሁ። ከዚያ በኋላ ፈርዖን ይለቃቸዋል። ሲለቃችሁ አንዳችሁንም ለማስቀረት ሙከራ ስላደረገ አንዳችሁንም ደግሞ ሳያስቀር ያወጣቸዋል። ክብር ለእግዚአብሔር ይሁን። ምዕራፍ 12 ቁጥር 1-2 ላይ ደግሞ ይውላችሁ በዚህ ጊዜ ለግብፃውያን ሰፈር የበኩር ልጆቻቸው ሲሞት እስራኤላውያን ደግሞ የፋሲካ በግ ሲያርዱ ምዕራፍ 12 ቁጥር 1-2 ላይ እግዚአብሔር በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይሄ ወር የወሮች መጀመሪያ ይሆንላቸዋል። በቃ የትላንትናውን የሚያስረሳ የ400 ዓመት ባርነት የሚያስረሳ ያለፋችሁበትን መከራ የሚያስረሳ ይሄ የወሮች መጀመሪያው ናቸዋል። የዓመቱም ደግሞ መጀመሪያ ይሆንላቸዋል። ብቻ እናንተ አሁን እኔ የምነግራችሁን አድርጉ። ምዕራፍ 12 ላይ የሚሆነው ነገር ማለት ነው። እያንዳንዱ እስራኤላዊ ለቤቱ ጠቦት ይዞ ይግባ። የምታደርጉትን ነግራችኋለሁ። ከዛ በኋላ አዲስ ጅማሬ ነው ወገኖች። አሁን የጌታ እራት በምንወስድበት ጊዜ ይሄ ለኃጢአቴ ይቅርታ ይፈሰሰልኝ የአዲስ ኪዳን በምንልበት ጊዜ ኖ የአሮጌ ህይወት የባርነት ዘመን ነበረን። እግዚአብሔር እንዴት አዲስ ነገር በእኛ ህይወት እንዳደረገ እንመለከታለን። ክብር ለእግዚአብሔር ይሁን። ስለታረደው በግ ፋሲካ እንመልከት። የምታረደው ነው ሁላችሁ እስራኤላውያንን እግዚአብሔር ነገራቸው። አያችሁ የነገራቸው ነገር እያንዳንዳችሁ የበግ ጠቦት አዘጋጁ አላቸው። እነዚህን 7 ነው። ከዚህም በላይ ማየት እንችላለን። ግን አንደኛ የምታረደው ለመስዋዕት የሚቀርበው ሌላ እንስሳ አይደለም። ምንድነው ስሙ? በግ ነው። ተባት የበግ ወጣት በግ እንደማለት ነው። በግ ነው። መስዋዕት በእስራኤል ምድር ሌላ እንስሳ አይቀርብም። ግደር አይቀርብም። ዋኖስ አይቀርብም። ይቀርባሉ ግን ስፔሲፊክ ነው። የፋሲካ በግ የሚባለው ኢየሱስ ክርስቶስ እንደሆነ ለማመልከት። አረ ክብር ለጌታ ይሁን። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንደሆነ ለማስመል ስፔሲፊክ ነው። ይሄ በቃ በግ ነው። እግዚአብሔር የተባረከ ይሁን። ደግሞም በጉ ምን አይነት በግ ነው ካላችሁ ወንድ በግ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሕፃን ነው የተወለደው፣ የተሰጠን ወንድ ልጅ ነው። እግዚአብሔር ይመስገን ወንድ ነው። ሌላው የ1 ዓመት ተባት ይሁን ማለት ፕራይም ታይም ላይ ያለ በግ ይሁን። ልጅ አይደለም፣ ያረጀ በግ አይደለም፣ ወጣት ማለት ነው። አያችሁ በግብፅ ምድር ብዙ ሕፃናት ሞተዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚወለድበት ጊዜ የሆነው ነገር አንዱ ምንድነው? ሄሮድስ ያደረገው ከ2 ዓመት በታች ያሉ ሕፃናት በሙሉ ይሞቱ ነው ያለው። አያችሁ ጌታ ኢየሱስ ክርስቶስ ሕፃን ሆኖ አልሞተም። ሸምግሎ አይደለም፣ ፕራይም ኤጅ ላይ። ክብር ለጌታ ይሁን። ይሄ ሁሉ አመልካች ነው ለማለት ነው። ሌላው ነውር የሌለበት ጠቦት መሆን አለበት። ጴጥሮስ ሲጽፍ ምን አለ? ከአባቶቻችሁ ከወረሳችሁ ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ኢየሱስ ክርስቶስ ከመሰቀሉ በፊት ተመርምሮ ነበር እና ጲላጦስ ፊት ተመርምሯል፣ ሊቀ ካህናቶች ፊት ተመርምሯል። ምንም የተገኘበት ወንጀል አልነበረም። ክብር ለጌታ ይሁን። ስለዚህ ነውር የሌለበት ጠቦት መሆን አለበት። ሌላው ስጋው በእሳት መጠበስ አለበት። መቀቀል የለበትም። ጥሬ መብላት የለባችሁም። ይሄ ሁሉም በነገራችን ላይ ዘጸአት ምዕራፍ 12 ላለ ታሪክ ነው ወስጄ አሁንም አካፍላችሁና መጠበስ አለበት። ይሄ ደግሞ የጌታችንና መድኃኒታችን የኢየሱስ ክርስቶስን መከራ የሚያሳይ ነው እና መጠበስ አለበት። መጠበስ ብቻ ሳይሆን ደግሞ ስጋውን በሙሉ መብላት አለባችሁ ይላል እዛው ላይ። ምን ማለት ነው? እኔ እንትኑ ነው ምስል ጎድኑ ነው ደስ የሚለኝ ምናምን ብለን አንመርጠውም። ኢየሱስን ከነ ሁለንተናው ትምህርቱንም መንገዱንም ነው የምንቀበለው ማለት ነው። ጌታ የተባረከ ይሁን። አረ ጩሁና አሜን በሉ። ጌታ የተባረከ ይሁን። ሐዋርያው ጳውሎስ ከሚጠቅማችሁ ነገር አንድ እንኳን አላስቀረቡባችሁም ይላል። ሁሉንም ነው። ክብር ለጌታ ይሁን። ስለዚህ ስጋው በእሳት መጠበስ ነው ያለበት።
አጥንቱ ደግሞ መሰበር የለበትም። ይሄ እንደው ከዚህ በላይ ዝርዝር ሊኖር ይችላል። አጥንቱ መሰበር የለበትም። ስለ ጌታ ስለ ኢየሱስ ክርስቶስ አጥንት መስቀል ላይ የሆነውን ላንብብላችሁ። ጭፍሮችም መጥተው የፊተኛውን ጭን በግራና በቀኝ የታሰሩ ሰዎች ስለነበሩ የተሰቀሉ ጭን ከእርሱም ጋር የተሰቀለው የሌላውን ጭን ሰበሩ ይላል። ማለት አጥንቱን ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ይሄውም ደግሞ ከሱ አጥንት አይሰበርም ተብሎ የተጻፈው ይፈጸም ዘንድ። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋ፣ ወዲያው ደምና ውሃ ከሱ ወጣ ይላል። እግዚአብሔር የተባረከ ይሁን። የምታርዱት ደግሞ ይሄንን በግ የምታርዱት መታረድ ያለበት በሁለቱ ማታዎች መካከል ነው ይላል። በእንግሊዝኛ ትዊላይት ይላል። በሁለቱ ማታዎች ማለት ጠዋት አይደለም፣ ቀን አይደለም፣ ሲጨልም አይደለም። በሁለቱ ማታዎች መካከል ኢየሱስ ክርስቶስ ተሰቅሎ ነፍሱን የሰጠበት 3 PM አካባቢ እንደሆነ የእግዚአብሔር ቃል አሁን ይነግረናል። እረ እግዚአብሔር ይመስገን። ታዲያ ይሄ የፋሲካ በግ ከዛ ጊዜ ጀምሮ ይሄ ለእናንተ ለልጆቻችሁ ስርዓት ይሁን ብሎ እግዚአብሔር የሰጣቸው ስርዓት እስራኤላውያን እስከ መጨረሻ ድረስ ያከብሩት የነበረው ይሄ ፋሲካ እኛ ጋር ሲደርስ ምን ሆኖ ተገኘ? እዛ ጋር እንግዲህ ይላል ተመልከቱ። 1 ቆሮንቶስ 5:7 ላይ እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ የሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዶልናል። እባካችሁ ለዚህ ጌታ ክብርን አምጡ። ሃሌሉያ። እሺ ወደሚቀጥለው ተመልከቱ። እንግዲህ ይሄን በግ ካረዳችሁ በኋላ ይላል የታረደው የፋሲካ በግ ደም ምንድነው የሚሆነው ስትሉ ከዛ ትእዛዝ ተሰጣቸው። እዛ ላይ እንደምታዩት ከዛ ሙሴ እስራኤል ሕዝብ አለቆች በሙሉ አስጠርቶ እንዲህ አላቸው፣ ቶሎ ሄዳችሁ ለየቤተሰቦቻችሁ የሚሆን ጠቦት መርጣችሁ የፋሲካ በግ ረዱ። ከዛ ጭብጥ የሶፕ ቅጠል በመውሰድ በሳህን ውስጥ ካለው ደም ነክራችሁ የቤቶቻችሁን ጉበንና ግራቀኝ መቃኑ ቀቡ። ከናንተ አንድ ሰው እስኪነጋ ድረስ ከቤቱ አይውጣ። የምትጠበቁት በዚህ ነው። እግዚአብሔር ግብፃውያንን ለመቅሰፍ በምድር ላይ በሚያልፍበት ጊዜ በጉበኑና በመቃኑ ላይ ያለውን ደም ሲያይ ያንን ደጃፍ አልፎ ይሄዳል። ቀሳፊው ወደ ቤታችሁ ገብቶ እንዳይገድል ይከለክላል። እግዚአብሔር የተባረከ ይሁን። ሃሌሉያ። እጆቻችሁን አንሱ። ቀሳፊው የተከለከለ ይሆን፣ ቀሳፊው የተከለከለ ይሆን። እግዚአብሔር ይባርካችሁ። ሃሌሉያ። የሚገርማችሁ ነገር የሞት መላእክት ያልፋል እና በሚድናይት የሞት መላእክት በሚያልፍበት ጊዜ የሚያየው አንኳኩታችሁ እዚህ ቤት ሰው አለ ወይ ምናምን ብሎ አይደለም የሚጠይቀው፣ ደሙን አይቶ ያልፋል። ኦሪት ዘጸአት ምዕራፍ 12 ቁጥር 38 ላይ ሄዳችሁ ስታዩ አንድ ደስ የሚል ቃል አለ። ምን ይላል መሰላችሁ? እዛ ላይ ሲወጡ ድብልቅ ሕዝብ አብሮ ወጣ ይላል። ድብልቅ ሕዝብ ምን ማለት ነው? ድብልቅ ማለት እኔ እስከሚገባኝ ድረስ አይሁዶች እስራኤላውያን ያልሆነ ግብፃውያን ሊሆኑ ይችላሉ። ይሄንን ትእዛዝ ከጎረቤት ሰምተው እነሱም እንደነዛኛው አድርገው በግ አርደው በጉበናቸው በመቃናቸው ላይ ምልክት አድርገዋል ማለት ነው። እነሱንም ደሙን የሚፈለገው ሰው ሳይሆን ዘር ሳይሆን የሚፈለገው የነማን ቤት ሳይሆን ደሙ ነው። ጌታ የተባረከ ይሁን። ሃሌሉያ። ስለዚህ ድብልቅ ሕዝብ አብሯቸው ወጣ ይላል። ዛሬም ከነገድ ከቋንቋ ወገኖቼ ሆይ ነጭ፣ ጥቁር፣ ሴት፣ ወንድ፣ ሕፃን፣ ትልቅ ሳይሆን የትኛው ሳይሆን ወገኖቼ ሆይ ይሄ የሚያድነን የሚጠብቀን የዘላለም ሕይወት የሚሰጠን የጌታ የኢየሱስ ክርስቶስ ደም ነው። ክብር ሁሉ ለጌታ ይሁን። ሃሌሉያ። ይኸውላችሁ ወደሚቀጥለው ሊሄድ ይበቃል። ዛሬ ምናልባት አንድ ሰው እኔ በቤተ ጉበንና መቃል ላይ በህይወቴ ይሄ ደም እርግጠኛ አይደለም የሚል ሰው ከዚህ የበለጠ አጋጣሚ ከዚህ የበለጠ መለኮታዊ ጥሪ ሊኖር አይችልም። ክብር ለጌታ ይሁን። ስራችንን አይቶ ጀርባ ምናምን ታሪካችንን አጥንቶ አይደለም። ኃጢአተኞችን የሚወድ ጌታ ይጠራናል። ክብር ለጌታ ይሁን። ከግብፅ የባርነት ቀንበር በእንደዚህ አይነት ሁኔታ ከዛስ
ይኸው በዛ ሌሊት የሆነውን ነገር ፈርዖን ዘጸአት 12:31 ላይ ፈርዖን ሙሴን አሮንን በሌሊት ጠርቶ ፈርዖን ያለውን ተመልከቱ። አለቅም ያለ ሰውዬ በደንብ ይዩልኝ። እናንተ እስራኤል ልጆች ተነሱ፣ ከሕዝብ መካከል ውጡ፣ ሂዱ፣ አንዳችሁ እግዚአብሔርን አገልግሉ፣ አንዳችሁ መንጎቻችሁ ከብቶቻችሁ ውሰዱ፣ ሂዱ፣ እኔም ደግሞ ባርኩኝ አለ። ግብፃውያን ሀገራቸውን በአስቸኳይ ለቀው እንዲወጡላቸው እስራኤላውያንን አጣደፏቸው ይላል። አራ በለው 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 ጌታ የተባረከውን። አለዛማ አጣድፈናችሁ ካልወጣችሁ አለዛማ ሁላችንም ማለቃችን ነውና እባካችሁ ሂዱ አሉ። ቁጥር 41 ላይ ልክ 430ኛው ዓመት በተፈጸመ ዕለት የእግዚአብሔር ሰራዊት ሁሉ ግብፅን ለቆ ወጣ። ቁጥር 50 ላይ የእስራኤል ልጆች ሁሉ እንዲያደረጉ እግዚአብሔር ሙሴን አሮን እንዳዘዛቸው እንዲያደረጉ በዚያን ቀን እግዚአብሔር የእስራኤል ልጆች ከሰራዊታቸው ጋር ከግብፅ ወጣ። የመልእክት አርዕስት ዛሬ በደም የተገኘ አርነት ነው የሚለው። ክብሩን ለጌታ አምጡ እስቲ አንዳ በደም የተገኘ አርነት። ሃሌሉያ። ከዛ ቢያበቃ ምቀጥሎ ላይ ሙሴ ለሕዝቡ በቃ ፈርዖን በቃ እንደገና ሰረገላ ጭሎ አሳደዳቸው። ቀይ ባህር ነበረ ከፊታቸው፣ ከኋላ ሰራዊት ነበረ። ከዛ በኋላ ተጨነቁ። ወደ እግዚአብሔር ጮው እንደ ቦታ አጠፍቶ ነው የቀብር ቦታ ለምን አመጣኸን አሉት። እግዚአብሔር ለሙሴ የተናገረው ሙሴ ለሕዝቡ ሲናገር አትፍሩ፣ ዛሬ የምታዩትን ግብፃውያን ለዘላለም አታያቸውም። ቁሙ፣ ዛሬ ለእናንተ ማድረጋትን የእግዚአብሔር ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ከዛ የሆነውን ነገር ተመልከቱ። ከዛ የመጨረሻውን ብቻ ላንብበው። የመጨረሻውን ቁጥር 21 ላይ ሙሴም በባህሩ ላይ እጁን ዘረጋ፣ እግዚአብሔር ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደ፣ ባህሩንም አደረቀው፣ ውሃውም ተከፈለ። እረ ክብር ለጌታ ይሁን። እስራኤላውያን በውስጡ አለፉ፣ ግብፃውያን ግን በዛ ውሃ ውስጥ እንደተዋጡ እንመለከታለን። ብዙ እንደው ተመራማሪዎች ነን የሚሉ ሰዎች አንዱ የሚናገሩት ነገር ይሄ እንደዚህ ውሃ ተከፈለ የሚባለውን አንቀበልም፣ ውሃው ትንሽ ነበረ፣ ስለዚህ በእግራቸው ነው ያለፉት ብለው ሲናገሩ አንድ ጊዜ አንድ ደግሞ ሰው እግዚአብሔር ይመስገን እንደውም ይሄ የታምራት ሁሉ ተአምር ነው አለ። እንዴት ስለው እንደ እስራኤላውያን በእግራቸው ያለፉበት ያሻሎ የሆነ ውሃ ግብፃውያን ሲመጡ ከነሰረገሎቻቸው አሰጠሙ። እግዚአብሔር ይመስገን። አንድ ነገር ብቻ ልናገር። የጌታ እራት በምንወስድበት ጊዜ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር ሆነው በቃ ይሄንን ፋሲካ ከኔ ጋር እንድታሳልፉ ይፈልግ ነበር ያለና እንካችሁ ብሉ ብሎ ይሄ ከብሉይ ኪዳን ተያይዞ የመጣው የፋሲካው ስርዓት በጉ እሱን እንደሚያሳይ መሰከረላቸው። እሱ የፋሲካ ፍጻሜ እንደሆነ ነገራቸው። እግዚአብሔር የተባረከ ይሁን። ከዛ በኋላ ከበሉ በኋላ አብሮ ካሳለፉ በኋላ አመሰገኑ። ዩክሪስት የሚባል ቃል ምስጋና ማለት ነው። ይኸውላችሁ ወደዚህ ጠረጴዛ ስንመጣ ከጌታ ስጋ ወይም ደግሞ ደሙን፣ ህብስቱን፣ ጽዋውን ለመካፈል ስንመጣ ምንድን ነው መጀመሪያ ማሰብ ያለብን ብዬ ሳስብ ስራ የተሰራልን፣ ከሞት ያመለጥን፣ ምሕረት ያገኘን፣ እግዚአብሔር ከሚያስጨንቀን ነገር ያዳነን እግዚአብሔር ይሄ ሁሉ እኮ ባንተ ነው የሆነው ብለን እንድናመሰግን ነው የሚያስፈልገው። አረ ክብር ለጌታ ይሁን። ስለዚህ የመጨረሻውን ጥቅስ ላንብብና ወደ ሌላው እሄዳለሁ። ምን ይላል? እግዚአብሔርን ስራ እናመስግን። እነዚህ እስራኤላውያን ያንን ባህር ተሻግረው ከወጡ በኋላ ምን ብሎ ነው የዘመሩት? እነ ማርያም ሁሉንም አልናገርም፣ ግን በዚያን ጊዜ ሙሴ እስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ። እንዲህ ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ፣ ፈረሱንና ፈረሰኛውን በባህር ጥሏል። እግዚአብሔር የተባረከ ይሁን። ዋና ልናገር የፈለግኩት አመሰገኑ። አዳነን አሉ። እግዚአብሔር የተባረከ ይሁን። ረዳን አሉ። አገዘን አሉ። ሊያጠፋን ከመጣው ነገር አስጣለን አሉ። እግዚአብሔር ይመስገን። እኛም ወደዚህ እራት ስንመጣ አንዱ እግዚአብሔር በእውነት ክርስቶስ ኢየሱስን ያወቀ ሰው ንስሐ መግባት አለብን። እንደው በቀላሉ ማድረግ የለብንም። ይሄ በደም የተገኘ አርነት ነው። ክብር ለጌታ ይሁን። ስለዚህ እግዚአብሔርን በህይወታችን ማክበር ወሳኝ ነገር ነው።
ክብር ለጌታ ይሁን። ነገር ደግሞ እየዘመርንም ጌታን ጌታ ሆይ እኔ ማን ነኝ? ለምን ወደድከኝ አልልህም። ያ መዝሙር እንደምለው ማለት ነው። በእርግጥ ወደኸኛል፣ በዚህ ልክ ስለወደድከኝ አመሰግናለሁ እያል ነው የምንመጣው። ክብር ለጌታ ይሁን። ይህንን እዚህ ላይ ላቁምና ቅድም አንድ ነገር ጀምረ ነበር። ማለት ዮሴፍን የማያውቅ ፈርዖን ተነሳ ይላል እና በቤተ ክርስቲያን ውስጥ አሁን በቃ ቁጥራችን እየበዛ ነገር ግን የምናምነውን ነገር የማያውቁ ሰዎች እየተወለዱ ነው። አንዱም ምክንያት ብዬ ብዙ ምክንያቶች ሊኖሩ ይችላሉ። ዛሬ የምናደርገው ነገር ያ ምክንያት ያጠፋል። እኛ እንደ አማኞች ኮንፌስ ማድረግ አለብን የምናምነውን ነገር። ስለዚህ እነዚህን ሶስቱን ነገር እስቲ ያውጡልኝ። ለምንድን ነው ይሄ አፖስቶሊክ ክሪድ ወይም ደግሞ የሐዋርያት የእምነት መግለጫ የቤተ ክርስቲያናችን የእምነት መግለጫ መነገር ያለበት የሚለውን ሶስት ነገር የጻፍኩትን ላንብብላችሁ። ቤተ ክርስቲያን የምታምነውን በአንድነት ስትናገር ስታውጅ ማለት ነው። አምናለሁ ይሄንን ስትል የእምነታችን መሰረት ይጠነክራል። ሁለተኛ እኛ ራሳችን ከተለያየ ቦታ ነው የመጣ ነው። የባህልና የቋንቋ ልዩነት ተሻግሮ አንድ አካል እንደሆነን አንድ እምነት እንዳለን ያረጋግጥልናል ወይም ደግሞ ያሳየናል። ኮንፌስ እናድርግ እኔ በጌታ በኢየሱስ ክርስቶስ ስም አምናለሁ ስንል ሁላችንም ስንል አንድነታችንን ያሳያል። ቋንቋችን አይደለም፣ ባህላችን አይደለም፣ ጌታ ኢየሱስ ክርስቶስ ያደረገልን የደህንነት ስራ እናስባለን። ሶስተኛ የምናምነውን ስንናገር የሚቀጥለው ትውልድ እንደዛ ፈርዖን የማያውቁ ትውልድ እንዳይኖሩ አዳዲስ አማኞችም የቤተ ክርስቲያናችን እምነት ምን እንደሆነ ያውቃሉ። እምነታችንም ደግሞ ይጠበቃል። በዚህ ካመናችሁ አንድ ላይ አሜን በሉ። ይሄንን ካልኳችሁ በኋላ አሁን ሁላችንም በእግራችን እንቆማለን። የእምነት መግለጫ አብረን አንድ ቀን እግዚአብሔር እድል ሲሰጠን ውስጤ የመጣውን ነገር ልንገራችሁ። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ነው የሚለው። ስለ እግዚአብሔር አብ ነው እና ስለ እግዚአብሔር አብ መማር አለብን ለብቻው። ስለ ኢየሱስ ክርስቶስ ዝርዝር ነገር አለ፣ እሱን ሁሉ መማር አለብን። ስለ መንፈስ ቅዱስ መማር፣ ስለ ቤተ ክርስቲያን መማር አለብን። ለአሁኑ ግን አንድ ላይ ኮንፌስ እናደርጋለን። ይሄንን ካሁን በፊት ስነበብ ወይም ደግሞ ፓስፖርት ቱ ሄቨን የሚል የኤቫንጀሊዝም ቱል የሚያዛችሁ ያያችሁ እስቲ እጃችሁን አሳዩኝ። ያያችሁ የተናገራችሁ። እሺ ሌሎች እጅ አንሱ አልልም። እሺ በሶስት ነው የሚከፈለው። የምከፍለው አምናለሁ የሚለው ነው። በእግዚአብሔር አብ አምናለሁ። የመጀመሪያውን ተናግረን አምናለሁ ነው። ከዛ ሁለተኛው ደግሞ ሚልና አምናለሁ የሚለው እዚህ አካባቢ ነው ያለው፣ ስለ ጌታ ኢየሱስ ክርስቶስ ነው። ሶስተኛው ደግሞም ይልና ይጀምራል። ስለዚህ ሶስት ጊዜ ነው ትንፋሽ ሳንወስድ ሶስት ጊዜ አንድ አንብበን ከዛ ሁለተኛውን አንብበን ከዛ ሶስተኛውን እናነባለን። እግዚአብሔር የተባረከ ይሁን። አንድ ላይ ድምጻችንን ከፍ አድርገን 1 2 3 እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ፣ ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተና በተቀበረ በሶስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉም በሚችል በእግዚአብሔር አብ በተቀመጠ ከዛም በሕያዋንና በሙታን ልፈርድ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተ ክርስቲያን በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምናለሁ። አሜን። ክብር ለጌታ ይሁን። እግዚአብሔር የተባረከ ነው።